ስሜ ዳንኤል ተስፋ ይባላል። የመጣሁት ከዚህ ከአዲስ አበባ ነው። ያው ሁላችሁም እንደምታውቁት የዛሬ ሳምንት ከላይ አጋንንት ጮሆ ነበር። ማለትም ከአጋንንት ስራ ተፈትቼ ነበርና ጩና ተናገር። ማን ነህ? ነፍሰ ገዳይ። ነፍሰ ገዳይ? መቼ ነው ፕሮግራም? ከዚህ ወር መጨረሻ አድገል። ምን አረከው እስከ ዛሬ? የሱ የሆነውን ነገር ሁሉ በላው። በላህበት? በኃይል ጮህ እንድትለቀው አዛለሁ። ቀጥላው ሂድ በኢየሱስ ስም። ያው ላለመድገም ቢያንስ በጥፍ ነው እንጂ በሳይንስ በሙሉ ኔጋለ። ምን ልበላችሁ አሁን እኔ አይኔን ብጨፍን ራሔል አጠገቤ እንደቆመች አውቀዋለሁ። ሊትራሊ እኔ ማታ ተኝቼ እንደዚህ ፊል አደርገዋለሁ አጠገቤ። በቃ ብዙ ጊዜ የምሰማው ድምፅ ትሞታለህ የሚል ድምፅ፣ ትሞታለህ የሚል ድምፅ እና ምኖረው ከእህቴ ጋር ነውና ቤተሰቦቼ በጣም እኛ ቤት ውስጥ በጣም ኃይለኛ የሆነ የአጋንንት አሰራር አለ። እኔ የዛሬ 5 ዓመት ነው ልሞት ስል ጌታን ያገኘሁትና ያንም እንደዚሁ ነው። አጋንንት ከላይ ጮኑ ልገለው ነበር ብሎ ጌታን ያገኘሁትና ያዕቆብ እድሜ ስንት ነው ሲባል ፈርዖን ሲጠይቀው ተናገረና እድሜውን ግን አስቸጋሪ ሆነብኝ እንዳለ አብረውኝ የተማሩት ልጆች ያ ልጅ የት ነው የሚሉት። በልጅነቴ በጣም ጎበዝ ተማሪ ነበርኩና ሰው ሁሉ እኔን የሚጠብቅበት ቦታ አለ። እኔ ኢየሱስን እወደዋለሁ። እና በቃ እግዚአብሔርን ቤት እከታተላለሁ፣ ጸልያለሁ ምናምን። ግን በቃ አስቸጋሪ ሆነ። ስራም አስቸጋሪ፣ ጤናም አስቸጋሪ ሆነ። አሁን እኛ ቤተሰብ በነገራችሁ እኛ ቤተሰብ ውስጥ እያንዳንዱ ሰው አንዳንድ በሽታ አለበት። እያንዳንዱ ሰው ለምሳሌ እናቴ አስም አለባት፣ እህቴም አስም አለባት። አንዷ ማይግሪን በሽተኛ ነች፣ አንዱ የኪንታሮት በሽተኛ። እንዲህ እያንዳንዱ አሁን እናቴ አሞት ጠጠር ነበረባት፣ እኔም አሞት ጠጠር ምናምን ተባልኩኝ። የሆነ ጊዜ ሕክምና ሂጅ አማንያ ነገር ይባል። የዛሬ 2 ሳምንት አማንያ ቃል በሆነ አጋጣሚ ሆስፒታል ሄደን ነበርና ከሆስፒታሉ ስመለስ ሰውነቴ ሲዛር በቃ ስታክ አደረገ። እግሬ ሄድም እጄ ሄድም ምናምን። ከዛ ፊት ለፊት አብራኝ የነበረች አንድ ክርስቲያን ነበረች እና ጸልይልኝ አልኩት። ከዛ በቃ ሐኪም ቤት ምናምን ወሰዱኝ፣ መርፌ ወጉኝ ምናምን። ከዛ በኋላ ተኝቼ ማታ ተኝቼ ልክ አሁን እንዳልኳችሁ ነው። በቃ እንዲህ አጠገቤ ላይ ፊል አደርገዋለሁ እንደተቀመጠ ማለት እና ይሄ የኔ ተግዳሮት እንዳለ ሆኖ ደግሞ በቃ ያጋንንቱ ተጽዕኖ ሲጨመርበት በቃ አስቸጋሪ ሆነ። በቃ እኔ ያገኘኝ ሰው በሙሉ እኔ ውስጥ ያለውን ሰላምና ደስታ አውቀዋለሁ። ማለት ክርስቶስ ከኔ ጋር እንዳለ አውቃለሁ። ግን ምን ሆነህ ነው ዳኒ እንዲህ ሆንከው ምናምን ይለኛል ብዙ። እና ያው እግዚአብሔር እንቆቅልሽን እንደሚፈታ ስለማውቅ ሁሌ እመጣለሁ ወደዚህ ቤት ሁሌ። ከዛ ያው የዛሬ ሳምንት ፕሮፌት ይጸልይ ነበርና በቃ ድንገት እየጸለይ ለሀብ ጠመቀኝ ሰውነቴ በሙሉ በቃ ላብ ጠመቀኝ። እኔ ግራም ገባኝ። ከዛ በኋላ በቃ ራሴን እዚህ ጋር ነው ያገኘሁት እና ከዛ ጊዜ በኋላ የሆነ በቃ ተስፋ ማየት ጀመርኩ። እግዚአብሔር ዓላማ ቢኖር ሆኖ አልኩ። ማለት በቃ በእኔ የሚሰራው ስራ ስላለ ነው በቤተሰቤ መካከል ማለት ጀመርኩ። የሆነ ማሰብ ጀመርኩ። ቢዝነሶችን ማሰብ ጀመርኩ። አገልግሎት፣ ወንጌል ስርጭት መውጣት እንዳለብኝ እየነገርኩት ነበር። ይህን ነገር ማሰብ ጀመርኩ። አይደለም እህቶቼ ለካ ገና ወደ ጌታ ይመጣሉ ማለት ጀመርኩ። መጸለይ ጀመርኩ ተንበርክኬ እና ትናንት የፕሮፌትን ሾርት ቪዲዮ አይ ነበር። እኛ ቤት የሚጠራ ማንም የለም፣ እኛ ቤት በጭንቅ ቀን የሚጠራ እግዚአብሔር ብቻ ነው የለም። እኛ ቤት ደውለና የምንለው ሰው የለም፣ እኛ ቤት በጭንቅ ቀን የሚጠራ ኢየሱስ ነው ይል ነበር። ከዛ ልክ ያን ብሎ ሲጨርስ ይሄ ጎኔ ቆሰለ። ሊትራሊ ነው የምነግራችሁ። ቤተሰቦች አያምኑም። ሁሌ ደግሞ የምጠይቀው ጌታ ወይ እባክህን በማያምኑ ዘንድ መሳለቂያ እንዳልሆን እያልኩ ለዋል። ከዛ ይሄ ቆሰለ በቃ ጎኔ። ከዛ ደረጃው እንደምንም ወጣውና ፕሮፌት በእኛ ቤት የጭንቅ ቀን የሚጠራ እግዚአብሔር ነው ብሏል አይደል ብዬ ተንበረከው። ልክ ስንበረከክ እዚህ ጋር ያለው ህመም የለም።
እና ከጸለየልኝ በኋላ እጀተኛው እየሄድኩ እየወሰደችኝ አንድ ጓደኛ አለች ሜሪ የምትባል ይዛኝ የምትመጣ እዚህ ነው የምታገለግለው። እና የዛን ቀን ጠዋት ስመጣ እየነገርኳት ነበር ሊትራሊ አጠገቤ አጋንንቱ እንደተቀመጠ ነው ፊልም አደረገው እያልኩ እየነገርኳት ነው። እዛ እየተመለስን ወንድሜም ነበረና በጣም እረፍት ይሰማኛል አልኳቸው። በቃ የሆነ ነገር ከላይ ላይ እንደሄደ ይታወቀኛል አልኳቸው። እና በመንገድ እየሄድኩ ዘምር ነበረ የሆነ መዝሙር እኔ እርሱን የማውቀው በሰፊው ትዕግስቱ እኔ እርሱን የማውቀው በኃያልነቱ የሚለውን መዝሙር ማለት ጠላቴ ሆይ ስማ እነግርሃለሁ። እኔ እርሱን የማውቀው በመልካምነቱ እኔ እርሱን የማውቀው በሰፊው ትዕግስቱ እኔ እሱን የማውቀው በአባትነቱ እኔ እሱን የማውቀው በርኅሩህነቱ እኔ እሱን የማውቀው እንደዚህ ነው እስራቴን ፈቶ ሲለቀኝ ነው። ጠላቴ ሆይ ስማ እነግርሃለሁ እንዳንተ አይደለም ጌታ ታማኝ ነው፣ ጌታ ታማኝ ነው። ጠላቴ ሆይ ስማ እነግርሃለሁ እንዳንተ አይደለም ኢየሱስ ታማኝ ነው፣ እሱ ታማኝ ነው። እኔ እሱን የማውቀው እንደዚህ ነው እስራቴን ፈቶ ሲለቀኝ ነው። ጠላቴ ሆይ ስማ እነግርሃለሁ እንዳንተ አይደለም ጌታ ታማኝ ነው፣ እሱ ታማኝ ነው። ከሳምንት በፊት ነው ምናምን ፕሮፌት ምን እያለ ያገለግል ነበር? የኤልዛቤትን ታሪክ አንስቶ ምራት እንዳገነነላት ሰምተው የሚለውን ቃል ይናገር ነበርና በቃ አሁን እኔ እንደዛ ነው የሆነው። በቃ እግዚአብሔር ምረቱን በአደባባይ ያደረገው በሰዎች ፊት አደረገው። መስማትንስ በጆሮ ሰምቼ ነበር፣ አሁን ግን አይኔ ያየች እንዳለ እግዚአብሔር ድንቅን አድርጎልኛል። አሁን መተኛት ጀምሬያለሁ፣ ተስፋ ማየት ጀምሬ አሁን ለእኔ የተገለጠ ቸርነት ለእህቶች እንዲገለጥ ነው ምጸልየው ምለምነው። ግን አይኖ ፋይት እንዳለብኝ ያውቃለሁ። ተግዳሮት ግን አሸንፈዋለሁ። ከዚህ በኋላ የሚያሸንፍ ነገር አይኖር። በአንተ ያለው በእነሱ ካለው ይበልጥ። አሜን። የሙሴ እባብ የጠንቋዮቹን እባብ እንደዋጠ አሜን። ያንተ ህይወት የብዙዎችን ህይወት ይውጣ። አሜን። ይሁን አለ ሆነ። አሜን። እና ምልክት እንድታረግብኝ ይፈልጋል ፕሮፌት፣ ምልክት እንድታረግብኝ ይፈልጋለሁ። እሺ እንግዲህ ከዚህ በኋላ በቃ እኔ በልዩነት እንድጓዝ ምንም ነገር ወደ አጠገቤ እንዳይቀር ምልክት እንድታረግብኝ። እማገለግለው ጌታ ምስክሬ ነው። ተራ የተባለ ሰው ድል ያደርጋል። ሃሌሉያ። ምልክት አለብኝ በሰውነቴ ላይ ሁሉን የሰራኸው ጌታ ታደሉ ባንተ ነው ጌታ። ቁስለኛው ተነስቶ ሰው ሆነው አቤት አቤት አቤት። ውረስ፣ አሸንፍ። ጠላት ሊነካው የማይችል አይምሮ፣ ጠላት ሊነካው የማይችል ህይወት። አሜን። ሁልጊዜ በድል በአሸናፊነት የሚኖር አሜን። ተራራውን መንገድ የሚያደርግ አሜን። ሸለቆን የሚረማመድበት አሜን። ቅባት ላይ ያርጋል። አሜን። ይሁን አለ ሆነ፣ ተከናው።
ከኮይት ነው ከትላንት ወደዚህ ሀገር የገባው። እግዚአብሔር ይመስገን። ከዚህም በፊት ያንተን ቻናል ሳላይ በፊት በጣም ሁሉ ጊዜ 5 ዓመት ይሆናል በጣም አለቅሳለሁ፣ በሀዘን ይሞላለሁ። ስንት ዓመት ነው የቆየሽው እዛ? ብዙ ዓመት ነው፣ አልተሳካለኝም። ግን እግዚአብሔር ይመስገን በህይወት መግባት ደስ ብሎኛል እዚህ ሀገር እና አመት ከዚህም በፊት በጣም ሁሌም አለቅሳለሁ፣ በሀዘን ይሞላለሁ። በቃ ሁሌም ጠዋት አለቅሳለሁ፣ ማታ አለቅሳለሁ፣ ስተኛም ሁሌም በቃ ከዛም ያንተን በዩቲዩብ ያንተን ጂፒኤስ ፕሮፌት ያንተን እንትን ሳይ በቃ ከዛን ቀን ጀምሮ ምንም አይነት ሀዘን ምንም አይነት ለቅሶ ከኔ ላይ የለም። እግዚአብሔር ይመስገን። መቼ ነው ማየት የጀመርሽው? 4 ዓመት። 4 ዓመት? አዎ። እነዚህን 4 ዓመት በደስታ ኖርሽ? በደስታ ኖርኩ። ሁሌም ነው የሚሰማ። ከዛም ደግሞ እንደገና ሰውነቴ ያሳክከኝ ነበር። ይሄን አልነገርኩም ለማንም። በጣም አለርጂክ ነው። ሐኪም ቤት ሄዳለሁ። ትንሽ አሁን መድኃኒት ይሰጣል፣ ግን ለትንሽ ጊዜ ይተዋል። በቃ ከምንም አይነት እግዚአብሔር ይሄንን ከምንም አይነት በሽታ እናንተ ተፈወስ ብለ አንተ ስታወራ ጌታ ሆይ የሆነው አምላክ ሆይ እኔም ይሄን በቃ ይሄን በዚህ ቃል በሳቸው ቃል በእውነት ልፈወስ በቃ ብዬ ብዙ 1 ዓመት ነው ያሳክከኝ። ዝም ብሎ ያሳክከኛል። በቃ አልኩት አንተ እንደዚህ በቃ ተፈወሱ ከምንም አይነት ደዌ ተፈወሱ ስትል እኔም በቃኝ ያልኩ በሰውነቴ ላይ ሲቀበል ዳንኩ። እግዚአብሔር ይመስገን። በጣም ደስተኛ ነኝ። የአንተን ዩቲዩብ ቻናል ከመስማት የተነሳ ደስተኛ ነኝ። ግን አንተን ለምን እጄን ብትነካ ደስ ይለኝ። እሺ ነይ እናቴ ስሚኝ፣ አታልቅሻው። እነዚህን 4 ዓመት ኩዌት ቸርች አለ እንደዚህ ነው። 4 ዓመት አይደለም 12 ዓመት ነው። የኛን ቲቪ ማየት ከጀመርሽ በዩቲዩብ ነው የሚያዩት። 4 ዓመት 4 ዓመት። አዎ። እዛ 12 ዓመት ነው የቆየሽው። አዎ። 8ቱ ዓመት የመከራ አዎ። ሰላም የማጣት ሰውነትሽ ሁሉ እስከሚቆስል ድረስ ነበር አለርጂክ የምታውቂው። ከዛ ይሄን ቻናል ማየት ከጀመርሽ በኋላ ተፈወስሽ? ተፈወስኩ። በጣም አዝናለሁ ነበር። ዝም ብዬ አዝናለሁ፣ አለቅሳለሁ። በቃ በሆነም ባልሆነም ከጠዋት እስከ ማታ። ብዙ ሰዎች አሉ አሁን አረብ ሀገር ቁጭ ብለው ቸርች መሄድ የማይችሉ ኩዌት፣ ኳታር፣ ዱባይ። ለነሱ ሁሉ አሁን መጸለይ ፈለኩ። አና ካቫኒያሳ አንዳንዶች ከቤተሰብ መገናኘት ያቃታቸው ልክ ይሄን ቪዲዮ ሲያዩ ታሪካቸው የሚቀየር እሷ ወኪል ሆና እዚህ ትሆናለች። እጃችሁን ዘርጉ። በተለያየ የአረብ ሀገር ላሉ እህቶቻችን ነው የምንጸልየው፣ ለወንድሞቻችን ነው የምንጸልየው ባሉበት ቦታ ኢላካ ባህራ ባህሻ ባህራ ባህቲ ክራሊ ባህራ ባህቲ ጋኖስ መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሁን እጅ ባሉበት ቦታ እንዲነካቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ካሉበት ከማንኛውም ሁኔታ እንዲወጡ ጸልያለሁ። ያንተ እጅ እንዲነካቸው ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እስከ ዛሬ ተሰምቷቸው ማያቅ ሰላም እንዲሰማቸው ጸልያለሁ። የትኛውም ደዌ ከላያቸው ላይ ይሰበር። የትኛውም ጨንቃቸው ቀንበር ከላያቸው ላይ ይሰበር በጌታ በኢየሱስ ክርስቶስ ስም። አሁን ባሉበት ቦታ እጅ እንድትነካቸው ጸልያለሁ። እጅ እንድትነካቸው ጸልያለሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ ከዚህ ቀን ጀምሮ እግዚአብሔር ሆይ የማያውቁት ታምራት በሕይወታቸው ላይ ይሁን። የማያውቁት ሰላም ይሰማቸው። አካባሃራ ባህሽላ ብራሃዲ ግራሊ ባህዲጋስ ባሉበት ቦታ ላይ ስምህን ይግለጡ። ባሉበት ቦታ ላይ እግዚአብሔር ሆይ ስምህን ከፍ አድርገው እንዲያወሩ ጸልያለሁ። ቻታ ካባሃሳ ካባሃራ ባህዲ ግራሊ ባህዲጋስ መጽሐፍ ሲናገር የማላውቀው ሕዝብ ተገዛልኝ እንደሚል በጌታ በኢየሱስ ክርስቶስ የማያውቁት ሕዝብ እንዲገዛላቸው ጸልያለሁ። በጌታ በኢየሱስ ክርስቶስ እጅህ እንዲነካቸው ጸልያለሁ። እግዚአብሔር ሆይ ከዚህ ቀን ጀምሮ እግዚአብሔር ሆይ ከላያቸው ላይ ያለ የትኛውም ቀንበር ይሰበር። የትኛውም በሽታ አሁን ይቅለጥ በናዝሬቱ ጌታ በኢየሱስ ክርስቶስ እግዚአብሔር ሆይ በብዙ ምርኮ እንዲመለሱ
ጸልያለሁ። እግዚአብሔር ሆይ እስራኤላውያን ወደ ከግብጽ ሲወጡ በብዙ ምርኮ በብዙ ብዝበዛ እንደወጡ በዝብዘው ወደ ሀገራቸው እንዲመለሱ ጸልያለሁ። በኢየሱስም የብዙ ዘመን ደሞዛቸው በእጥፍ እጃቸው እንዲገባ ጸልያለሁ። በጌታዬ በኢየሱስ ክርስቶስ የምርኮ ዘመን እንዲሆንላቸው ጸልያለሁ። ምርኮን የሚበዘብዙበት ዘመን እንዲሆን ጸልያለሁ። ስም የተባረከ ይሁን በኢየሱስ ስም። ልናገራ የተለያየ አረብ ሀገር ያሉ እህቶቼ ወንድሞቼ የሚበድል የሰው እጅ ሰብራለሁ። እንዲያዝኑ ያደረገ የክፉ ክንድ ሰብራለሁ። በዲፕሬሽን አይምሯቸውን የያዘ ዘንዶ ወጋለሁ። ፊዚካሊ ሰውነታቸው ላይ ያለ በሽታ ወሰድኩኝ። ይህን ስክሪን እያዩ ሲጸልዩ ወሰድኩላቸው። ከአልጋ ላይ አሁን ይነሱ፣ ከአልጋ ላይ ይነሱ። ሬሳቸውን ወደ ኢትዮጵያ መልሳለሁ ያለ በኢየሱስ ሞግቼዋለሁ። በብዙ ሀብት ይመለሱ፣ ከለፉበት በላይ ይበዝብዙ። በኢየሱስ ባረኳቸው። አሁን ልንገራችሁ ይሄን ቲቪ የሚያዩ አረብ ሀገር ዲፕሬሽን ራሴን አጠፋለሁ ከፎቅ ወድቃለሁ ያሉ ሰዎች ላይ ቅባት ይረፍባቸው። ታላቫዲያስ ይሁን የተዘጋ ልሳን የተዘጋ አንደበት በልሳን ሲከፈታል። የሚያጉረመርም አንደበት ሲዘምራል። ይሁን ባሉበት ቦታ ቅባት ይሄዳል። ፈታዋቸው። ከዚህ ተሻግሮ የሚታገላቸው የዘር ሐረግ እርግማን ሰበርኩኝ በኢየሱስ ስም። ይሄ ቅባት ይለፋው። አረብ ሀገር ወዳሉ እህቶቼ ይለፍ። አረብ ሀገር ወዳሉ ወንድሞች ይለፍ። ይሁን አለ። በአንቺ ምክንያት ብዙዎች ተባረኩ። ተባርከሻል። ይሁን አለ። ሸይካ ባስ ስማ ቅባት ባይዘው የተበላ እድሜህን ይክሳል። የባከነ ዘመንህን ይክሳል። 12ቱን ዓመት የሚያስተፋ ቅባት ላይ ስለይ ይሁን አለ።